ያው ሰሞኑን ቲክቶክ ላይ የምታዩት አንዳንድ ደባሪ ወሬ ያለ አይደል? እንደዚህ የራቁት ፎቶ የራቁት ቪዲዮ ምናምን ነገር የሚባለው ነገር እንደዚህ አይነት ነገር ፍቅር ጋር ተከስቷል። ቪዲዮም ፎቶም ደርሶኛል። ማንስ ራቁት ሽን የተነሳሽው ለምንድን ነው ይቅርታ ብለሽ እንትን ማትዩ ማሳሳች ነገር ለምን ነው እንደዚህ ማድረግ በራሴ ፎቶ ምን አገባ ለምን ላክሽ እኮ አይደለም እንደዚህ የራቁቴን ፎቶና ቪዲዮ ተይዞብኝ ልቀቁልን። እንደው የዛሬ 10 አመት የተነሳሁትን ፎቶ እንኳን ሰው ሲለቀቅብኝ አልወድም። ምክንያቱም በጣም ከባድ ነው ማለት እነዛ ሰዎች ቀድመው ለኔ ያሳዩኝ እንጂ ያ ነገር ሶሻል ሚዲያ ላይ ወጥቶ ቢሆን ሰው ጋር ይፋ ወጥቶ ቢሆን ኖሮ እሷም ደህና አትሆንም፣ ሜንታሊም በጣም ትጎዳለች። ሰላም እንዴት ናችሁ? ወደ የፍቅር ዩቲዩብ ቻናል ተከታታዮች፣ ያው ማቲያስ ነኝ። ዛሬ በፍቅር ዩቲዩብ ቻናል መጥቻለሁ። የመጣሁበትም አላማ ጥሩ ቢሆን ደስ ይለኝ ነበረ። በጣም የሚደብር ነገር ነው ዛሬ፣ በጣም ከባድ ነገር ነው ወደዚህ ዩቲዩብ ቻናል ያመጣኝ ማለት ነው። ያው እንዴት እንደምነግራችሁ አላቅም። እንደዚህ አይነት ነገር ስናገርም በጣም ውስጤን ይከብደኛል። ግን ያው ለእናንተ ለቤተሰቦቿ ማለት ስላለብኝ ሁሉም ነገር በእናንተ ፊት መስተካከል ስላለበት ማለት ያለብኝን እላለሁ። ያው ሰሞኑን ቲክቶክ ላይ የምታዩት አንዳንድ ደባሪ ወሬ ያለ አይደል? እንደዚህ የራቁት ፎቶ የራቁት ቪዲዮ ምናምን ነገር የሚባለው ነገር እንደዚህ አይነት ነገር ፍቅር ጋር ተከስቷል። እንደዚህ አይነት ፋይል ሰው ጋር አይቻለሁ፣ ሰው አሳይቶኛል። ማለት ጓደኛ አይደለች እንዴ እንዴት እንደዚህ አይነት ነገር ምናምን የሚል አዲስ ወሬ ደርሶኛል፣ ፋይልም አሳይተውኛልና አሮን ነው እንዴት እንደምነግራችሁ አላቅም። ለሷም እንዴት ብዬ እንደማስረዳት ማለት ሜቢ ይሄን ነገር ለሷ ስነግራት ትደነግጥ ይሆናል አላቅም። እና ብቻ ግን እንደዚህ የራቁት ፎቶ የራቁት ቪዲዮ አይቻለሁ። እሷን ጠርቻታለሁ። እሷ ስትመጣ አናግራታለሁ። እንደዚህ አይነት ነገር አይቻለሁ፣ እንደዚህ እንዴት ቢደረግ ይሻላል ብዬ ጠይቃታለሁ። ምክንያቱም በጣም ከባድ ነው ማለት እነዛ ሰዎች ቀድመው ለኔ ያሳዩኝ እንጂ ያ ነገር ሶሻል ሚዲያ ላይ ወጥቶ ቢሆን ሰው ጋር ይፋ ወጥቶ ቢሆን ኖሮ እሷም ደህና አትሆንም፣ ሜንታሊም በጣም ትጎዳለች። እሷ ባለችበት እሷን አናግሬ እንዴት ነው ይሄ ነገር ምናምን የሚለው ነገር በደንብ ላናግራት ነው የጠሯት። ያው ፍቅር እንደምታውቋት በጨዋነቷ በጸባይዋ በተጫዋችነቷ እንጂ በእንደዚህ አይነት ነገር ማንም አያውቃትም። እና እኔም ስሰማ ደንግጫለሁ ማለት እንደ ጓደኛ በጣም ያስደነገጠኝ ነገር ነው ማለት እንደዚህ አይነት ነገር ከሷ አልጠብቅም ነበረ። እንደዚህ አይነት ነገር በሱ አይደለም እኔ እንኳን ያደርጋሉ ብዬ በመጠብቃቸው ሰዎች በኩል እንኳን ባይ በጣም የሚደብር ነገር ነው የሚሆነው። አላቅም ብቻ ይሄን ነገር እሷን ጠርቶ ማናገሩ በራሱ ለኔ እንደ ትልቅ ድፍረት ነው ማለት ፍቅር በእንደዚህ አይነት ቦታ በእንደዚህ አይነት ደረጃ ወርዳ ዝቅ ብላ መታየቷ ሰው ስለሷ እንደዛ ማውራቱ በራሱ በጣም ከባድ ነው። ግን ያው እናንተ አላችሁ ቤተሰቦቿ እናንተ ፊት ባናግራት ይቀላል ብዬ ነው። ምክንያቱም ብቻዬን ከማናግራት እናንተ ባላችሁበት ሁላችንም ተሰብስበን ብናወራ በጣም አሪፍ ነው ብዬ ስላሰብኩ ነው። እሷ ትመጣለች ማለት አሁን ያ ነገር ያ ፋይል የወጣው በምን አይነት ለምን እንደወጣ ማለት ማንስ ጋር ልከው እንደሆነ አሮን ነው ብቻ ይሄ ነገር ራሱ በጣም ከባድ ነገር ነው ማለት ለማን የተላከፈ አሮን ነው ብቻ እኔ እንጃ እንዴት እንደምላችሁ በጣም ከባድ ነገር ነው። ብቻ እየመጣች ነው። እሷ ከመጣች በኋላ እንጠይቃታለን። የሚያስደነግጣት ነገር ነው የሚሆነው። እንደዚህ አይነት ነገር ታስባለች ብዬም አልጠብቅም፣ ግን የሚያስደነግጣት ነገር ነው የሚሆነው። ያው ቲክቶክ ላይ ሲዟዟር እንዳያችሁት ነው። ቲክቶክ ላይ ሶሻል ሚዲያ ላይ በጣም አስቸጋሪ ነው ማለት አሁን ላለችበት ብቻ ሳይሆን ወደፊት ለምትኖረው ህይወት ራሱ በጣም ከባድ ነው። እንደዚህ አይነት ነገር መውጣት፣ ማውራት፣ መሰማት በራሱ አሁን አይደለም የዛሬ 10 ዓመት ትዳር ውስጥ ሆና ልጆች ወልዳ እንኳን በጣም የሚከብድ ነገር ነው የሚሆነው። አሁን የተፈጠረው ነገር አሁን ሰትል አድርገን አሁን ወሬውን አጥፍተን ሰላማዊ ህይወቷ እንድትኖር ካላደረግን በጣም ከባድ ነው። ለዛም ነው እናንተ ጋር የመጣሁት። እናንተም ስትሰሙ እንደምትደነግጡ በጣም እርግጠኛ ነኝ። ፍቅር የራቁት ፎቶ የራቁት ቪዲዮ ተያዘባት ወጣባት ሲባል መስማቱ ለእናንተ ራሱ በጣም ከባድ እንደሚሆን እርግጠኛ ነኝ። ግን እስኪ ብቻ ያው ትምጣና እናያለን፣ እንሰማለን እንዴት እንደሚሆን አሮን ነው ብቻ። ለኔ በጣም የሚከብድ ነገር ነው፣ እንደ ጓደኛ በጣም የሚከብድ ነገር ነው። አልጠብቅም አይደለም የሴት ልጅ የወንድ ልጅ እንኳን ብቻ በጣም የሚቀፍ ነገር ነው። ለማውራት ራሱ በጣም የሚቀፍ ነገር ነው። ብቻ ለምን እንደዚህ እንዳደረገች ለምን እንደዚህ እንዲሆን እንደፈለገች እሷን እንጠይቃታለን። ሀሳቧ አሮን ነው ብቻ መታለች። ፍቅሪ እንዴት ነሽ? አማን ነሽ? ፀሐዩ እንዴት እያደረገች ነው? ድርቅ አድርጎኝ ሰላም በያቸው። ሃይ ቤተሰቦቻችን እንዴት ናችሁ? የማቲ ቤተሰቦች
ሁሉ ሰላም፣ እግዚአብሔር ይመስገን፣ እኛ ደህና ነን። በዚህ ፀሐይ ጠራኝ ለቁም ነገር ነው አስፈላጊ ነገር ነው ተብዬ ፊቴን ያለኝ ነው ፀሐይ። ዛሬ መቼም እኔ በፀሐይም መውጣት ከቤት አልወድም፣ ግን እኔ ጠቆርኩ ፈረንጅ መስል ልጅ አልተስማማኝ። ኢትዮጵያ አልተስማማኝ። የት ነው የሚስማማሽ? ዩጋንዳ መሰለሽ እንዴ? አገር ቤት እዛ ከገጠሩ ጋር ማሳ ውስጥ ከብቶችን ሳግድ የኩበቱ ሽታ እንደዛ ነው የምትፈልጊው? እንዴት ነህ በእናትህ? አማን ነው አለሁልህ። ያው እንዳልኩሽ ዛሬ ጠራሁሽ ለቁም ነገር ነው። እሺ ቁጭ ብለን እናውራ። አይ የሚያስቀምጥ እንኳን ጉዳይ አይደለም። ምንድነው ማለት ያው እንደዚህ እዚህ ጋር ቆመን ባናወራ እንደዚህ ቁጭ ብለን ብናወራ ደስ ይለኛል፣ ግን ጊዜ የሚሰጥ ነገር ስላልሆነ ነው። ፍቅር ጊዜ የሚሰጥ ነገር አይደለም። ምንድነው ማለት ፈጠረ ችግር አለ ነው? እንዴት እንደምነግርሽ አላውቅም። ብቻ ማለት እኔ አንቺን በዚህ መልኩ ጠብቄሽ አላውቅም ነበረ። አንደኛ ነገር ስለኔ ነው እንዴ? ስላንቺ ነው ኦብቪየስሊ። ስለኔ ቢሆንማ ቤትሽ መጥቼ አውራሽ ነበር እኮ። ስለኔ ይሄ አስፈላጊ ነው ተብሎ ሌላ ሰው ሲነግረኝ ኢማጂን ማለት ያ እንደዛ ነው። ምንድነው? እሺ ንገሪኝ። እኔ አንቺ ጋር ደርሶ ይሁን ወሬው አላውቅም። ብቻ ግን ምን ወሬ ነው ማለት ንገረኝ። ቪዲዮ ደርሶኛል። ምን ቪዲዮም ፎቶም ደርሶኛል። ምንስ? ራቁትሽን የተነሳሽው ማ አንቺ ነሽ? ፍራንክ ነው እንዴ? እየጠየቅሽ ነው እኔን? ፍራንክ ነው እየጠየቅሽ ነው እኔን? ጭራሽ ለምን ነው የምትጠይቂኝ? እግዚአብሔርን በዚህ ፀሐይ የጠራችኝ ለፍራንክ ምናምን ነው? በመድኃኒዓለም ነው ወይ? አይ በቁም ነገር ማለት እኔ እንደዚህ ማለቴ በራሱ በል እኔ ለፍራንክም ቢሆን አይመቸኝም። አይ አይደለም፣ በጣም ነው ነው ወይ ይደብራል። ቃሉ ይደብራል። አይ ነው ይደብራል። እኔ ሳወራው እንደዚህ የሚደብር ከሆነ ይኸውልሽ፣ አይደለም እኔ ሳወራው እንደዚህ የሚደብር ከሆነ አንቺ ስታደርጊው ለምንድን ነው ያልደበረሽ? የመጀመሪያ ጥያቄ ያማል እንዴ? አትልጂ ጤነኛ ነህ? ያማል ምናምን አይደለም ፍቅር። ይኸውልሽ እኔ እንደ ጓደኛ ቀድሜ ልጠይቅሽ ብዬ ነው ማለት ይሄ ነገር እኔ ፋይል ተልኮልኛል ላሳይሽ። አንደኛ ይኸውልህ በመጀመሪያ አንድ ሰው መጥቶ እንደዚህ አይነት ነገር አለኝ ምናምን አላየኸውም? አይቼዋለሁ። ስላየሁት እኮ ነው የመጣሁት። ባላየውማ ማንም እኮ ያወራል እኮ ማንም እኮ የፈለገውን ማውራት ይችላል አይደለ? ግን ስላየሁት ነው የመጣሁት። አታይም? እኔ በጣም እርግጠኛ ነኝ። እኔ ላሳይሽ እችላለሁ እኮ ላሳይሽ እችላለሁ። ግን መጀመሪያ ለምንድን ነው እንደዚህ ማድረጉ ለምን አስፈለገ? የመቼስ ፋይል ነው ለማንስ ነው የላክሽው የሚለውን ነገር በደንብ ማወቅ ስለፈ ምክንያቱም ይሄ ነገር አሁን ፍቅር እኔ ቀድሜ ላስጠንቅቅሽ፣ ቀድሜ ላናገርሽ፣ ቀድሜ ላገኝሽ። ምክንያቱም እኔ ፋይሉ ተልኮልኛል። ነገ ከነገ ወዲያ ቲክቶክ ላይ እና ቴሌግራም ላይ ተለቆ አሳይሻለሁ። ችግር የለውም። ግን መጀመሪያ አንቺ እንድታምኚልኝ ፈልጋለሁ። ማንንም በኤአይ ወይ በሆነ ነገር የሰራውን ነገር እንዴት ነው አንተ እንዴት እንደዚህ ትሸወዳለህ? ሰው እንዴት ምን ያህል ቢደፍርሽ ነው አንቺን ፋይል በኤአይ አስተካክሎ እንትን ሊል እንዴ? እኔ መቼስ መልአክ ወይ የሆነ አይደለም ጠላት የለብኝም ማለት አልችልም። ሁሉም ሰው ይወደኛል ማለት አልችልም። እሱማ ግልጽ ነው። ማንም ሰው ሁሉም ሰው ይወደው ግልጽ ነው። ግን ስለዚህ እኔ አይቼ ስላረጋገጥኩ ኤአይ አለመሆኑን አርቲፊሻል አለመሆኑን አይቼ ምንድነው እያልከኝ ያለኸው? እያልኩሽ ያለሁትማ እመኚ። ለምንድን ነው እንደዚህ ያደረግሽው? እኔ ብቻ ሳይሆን አላደረኩም አልኩክ። እኔ አድርገሻል። እኔ ነው የምታምነው ወይስ የነገረህን ወሬኛ ሰው ነው የምታምነው? ስላየው እኮ ነው። ማየት ማመን ነው አይደል? እኮ ያየኸውን አሳየኛ። መጀመሪያ እመኛ። አንቺ ለቤት ለምንድን ነው ማምነው እንዴ? ለምንድን ነው ማመን አለብሽ? ያደረግሽውን ነገር እኮ ማቲ እስቲ አትጨማለቅ በእናትህ። በጣም እንደ ጓደኛ ቀድሜ መጥቻለሁ። ጓደኝነት ይቅር አልፈልግም። ጓደኝነት እንዲህ ከሆነ ይቅር። እኔን ይቅር ስላልሽኝ እኮ አይደለም እኮ ሆኗል። ለምንድን ነው ያደረግሽው አልልሽም። በቃ ምናልባት ይሄ ነገር ምንድን ነው? እሺ መጣላት ፈልገህ ነው? ምን ፈልገህ ነው የመጣኸው? አሁን እንዴ መጣላት ፈልግ ለምን ቀጥርሻለሁ? ደውዬ ልክልክሽን አልነግርሽም እንዴ? እንደዚህ ብዬ አሁን ምን እየመረከኝ ነው? ቅቤ እየቀባኸኝ ነው እንዴ? እያስተካከልኩሽ ነው እንጂ ምንድን ነው መታረም ካለበት መታረም ያለበት ነገር መታረም አለበት። ኒኮ ግራ እንዴት ያላደረኩን ነገር ነው እንዴ የሚታረመው? ለምን አሁን እኮ እዚህ ጋር እኮ ማለት ነው እኔና አንቺ ከዛ ቤተሰቦቻችን ነው አይደል ያሉት እዚህ ጋር። ስለዚህ እነሱ ፊት መታረም ያለበት መስተካከል ያለበት ነገር ይስተካከል። ጀመር አንተ የእውነት ጓደኛዬ ብትሆን የእውነት እንደዚህ አይነት ፋይል ደርሶ ከሆነ እንዴ ቪዲዮ ትይዛለህ ወይስ እስካሁን አላውቅህም ነበር ነው? አልገባኝም። ላኩልኝ ይኸው የፍቅር እንደዚህ እኔ እንደውም እኮ ቀድሜ እኮ ያስጠነቀቅኩሽ። አሁን ለምሳሌ ከቤት ሳትወጪ ቤት ቁጭ ብለሽ ያንን ነገር ብታይ ኖሮ ሶሻል ሚዲያ ላይ እንዴት ነው የምትሆኚው አንቺ? ልየው እስቲ ልቀቀው።
የምርሽ ነው? አዎ ልቀቀው። እለቀዋለሁ። እኔ ራሱ ጓጓው የራሴን ቪዲዮ ለማየት የራሴን ቪዲዮና ፎቶ ጓጓው። የምር ልቀቀው። ቀልድ ነው። እንደዚህ ባንቀልድ አይደል? ቀልደው እኮ አንተ ነህ። ቀልድ ጀመርኩ እኮ አንተ ነህ። በአንቺ ብቻ አይደለም። ይኸውልሽ ይሄ ነገር ለአንቺ ብቻ ሳይሆን ለኛም አሪፍ አይደለም እንዴ? ለኛም አሪፍ አይደለም። የቲክቶክ ትሬንድ መጣ እንዴ? እኔ ጋር መጣ እንዴ? አረ ያማል እንዴ? የሚያስቅ ነገር አይደለም እያወራ ያሉት ፍቅር፣ የሚያስቅ ነገር አይደለም እያወራ እኮ። አንተ ልቀቀው። ከዛ አንተ በኤአይ የሆነ ነገር አሰርተህም ሆነ ከዛ ከነዛ ሰዎች የሆነ ነገር አድርገህም ከሆነ ለካ አንተ በሰላም ትኖራለህ። እኔ ምን ልጠቀም ነው? እኔ ምን አቅልሃለሁ እንዴ? ምን አቅልሃለሁ? እኔ እንደ ጓደኛ ቀድሜ መጥቼ ያናገርኩሽ። እሺ ምን እንዳደረግ ነው አሁን የምትነግረኝ? እንድታምኚ ለምንድን ነው ያደረግሽው? አምኜስ በቃ ለምንድን ነው እንደዚህ ያደረግሽው? ምክንያቱም እነዚህ ሰዎች ነገ ማየታቸው የማይቀር ነው አይደለ? ነገ ያዩታል እኮ። ከነሱ ተደብቆ የሚቀር ነገር የለም። ከቤተሰብ ከሁላችንም ተደብቆ የሚቀር ነገር የለም። ስለዚህ አሁን ለምንድን ነው ያደረግሽው? መቼ ነው እንዴት ነው ነገሩን እናሳክለው? ያን ነገር ማወቅ ስለፈለኩ ነው የመጣሁት። አንደኛ ምንም የሚስተካከል ነገራቶች እኮ ለምን እንደዛ ማድረግ ፈለግሽ? ለምን ላክሽው? ያልተበላሸ ነገር ለምን ነው የሚስተካከለው? እንዴ ምንም የሆነ ነገር የለም። ምንም የላኩት ነገር የለም። እኔ እኮ ፋይል ስለተላከልኝ ለምን እንደምታስተካክል በዚህ ፀሐይ ለምን እንደምታስተካክል እንደዚህ የምትይ ከሆነ እኔ ለቀዋለሁ። ፋይል ልቀቀው። የለኝም ምንም አይነት ፋይል። ልቀቀው። እለቀዋለሁ። ልቀቀው። አንቺ ኧረ የምትኮሪበት ነገር የሆነ የግራጁዌሽን ቪዲዮ አስመሰልሽው እኮ ማቲ። እዚህ ጋር እኮ ላፍ ገደብ ይኖርክ በመድኃኒዓለም። እንዴት ነው የምትናገረው? አንቺ ራሱ እንዴት ነው እንደዚህ በድፍረት የምታወሪው? እንዴ ረጋ ብዬ ስላወራሁክ ነው አይደለም? እንዴት ነው እንደዚህ ኮንፊደንስ ነው ያገኘሽው? እንዴ ምንም ስላላደረኩ ነው። ምን ደበረ? አንቺ ፍቅር እባክሽ ምንድነው? እባክሽ እኔ ባታከብሪኝ እኔም ባትፈሪኝ እነሱ መፍራት አለብሽ። ነገር የሚፈጠረው ነገር ተጠያቂ የምትሆኚው አንቺ ነሽ። አይሆንም አይደለም እንደዚህ አይነት ፋይል የለብኝም ካልሽ ግን እኔ ለቆባለሁ ፋይሉን። ከዛ ከነሱ እኩል አብረሽ ታያለሽ። እስቲ ሊያው ከነሱ እኩል አያዋለሁ። እርግጠኛ ነሽ? የምሬ ነው። ምን በሚያሳዝን ፊት ምን ማለት በጣም የሚያሳዝን ነገር ነው። በጣም የሚያሳዝን ነገር ማርያምን፣ እንደዚህ በድፍረት ማውራትሽ እንደዚህ አይነት ፋይል አለ አይደለም ማለት አሁን አንቺ ለራስሽ ባታስቢ በዙሪያ የኔን ክብር የመንካቱን ሞራል ከየት እንዳመጣው አላውቅም። ወይስ እኔ እናንተ በጣም ስለተቀራረበ ነው? አንቺ ፋይሉን ለሰው ስትልኪ ያላፈርሽ እንዴት ነው? እኔ ለማውራት አፈን ዝጋ። ለምንድን ነው የላክሽው? ለምንድን ነው የላክሽው? እረፍ። ምንድን ነው ማርፈው? እሺ ይኸውልሽ አትንካኝ። ለምን ኖ ዌይ ይኸውልሽ ፍቅር ለምን እንደዛ ማድረግ አስፈለገ? ምን አገባ? ከፈለኩስ ምን አገባ? ይሄ እኮ እሺ ፈለኩኝ ምን አገባ? ላኩኝ ምን አገባክሻን? ለአንቺ ባታስቢ በዙሪያሽ ያሉሽ ምን አገባቸው? በቃ ይሄ የራሴ ነገር ነው አይደለ? እስቲ አንተ ልቀቀው። የእውነት ካለ እለቀዋለሁ እኮ ልቀቀው። እሺ ለቀኸው እኔ ምን ተጎድቼ ገንዘብ ካልከፈልሽኝ ይለቀዋል። አንቺ እንደዚህ የምትኮሪበት የሚያስቅ ነገር አይደለም። ዞረ እንዲህ ለማለት ነው እንዴ? አይደለም። አይ ኖ ዌይ አንቺ እንደዚህ የምትኮሪበት እኔ እኮ ነገር ቶሎ አይገባኝም። ፋራ ነኝ የምለው እኮ በምክንያት ነው። እዲ ለካ ለዚህ ነው። ያው ማቲ እኔ ምስኪን ደሃ ነኝ አይደለም። ይኸውልሽ በልቶ አዳሪ ለፍቶ አዳሪ እኔ ምንም ብር የለኝም አይደለም። አይ የምትኮሪበት ነገር ነው አይደለ? የምትኮሪበት ነገር እንደዚህ በማድረግሽ የምትኮሪበት ነገር ነው። ስለዚህ የምትኮሪበት ነገር ከሆነ ኢትስ ኦኬ። እኔ ሪቪው ምናምን ካለ ግን ትከፍለኛለህ። እሺ እንደው እሺ ከመጀመሪያው እንደዚህ ደፋር ይሆንሽው? አይ መድሃ እኔ ማቃት ፍቅር እንደዚህ ደፋር አይደለችም። ማቲ ለምን ቆመሽ አወራሽኝ ነው እንደዚህ አይደለም። ይኸውልሽ በስነ ስርዓት ማለት ነው። እንደዚህ ደፍረሽ የምታወሪበት እንደዚህ ኮንፊደንስ ኖሮሽ የምታወሪበት አይነት ነገር አይደለም። አሃ አይደለ? የሚኮራበት ነገር ነው። እንዳትዋረጃው ቀድሜማ መጥቻ አስጠነቀቅኩሽ እንዳትዋረጃው። እንደዚህ አይነት ነገር ውስጥ እንድትገቢ ስላልፈለኩ ነው። ነገር ግን አንቺ የምትኮሪበትና በጣም ለራስ ጥቅም አስበህ ነው እንደዚህ ኮንፊደንስ ያለሽ ነገር ከሆነ ላሳይሽ ፋይሉን 100,000 ብር ትከፍኛለሽ። ለምን ከፍለህ ትከፍኛለሽ እንዴ? አንተ ጓደኛ አይደለክ እንዴ? ለምን ትከፍልሃለሁ? ለምን ከፍልሃለሁ? እንደዚህ የምትኮሪበት ነገር ከሆነ ማለት ማንንም አላሳየህም። ሲጀመር አንተ ወይ በአይ ወይ በሆነ ነገር የሰራኸው እንጂ ማለት ነው። ማንም ሲጀመር እንደዚህ አስቦ ሊሰራ አይችልም። ኦኬ 100,000 ብር ወይ 50,000 ብር ሼሪንግ ነው ነገሩ። ኖ ዌይ ፍቅር እኔ ቀድሜ መጥቼ ያወራሁሽ በእግዚአብሔር እመኝልኝሽ። እንደዚህ እንድልሽ ነው የምትፈልጊው? አድርጌዋለሁ። ይሄ ነገር ተፈጥሯል፣ ግን ያደረኩት ሳላቅ ነው በስህተት ነው ብለሽ እመኝልኝ በእግዚአብሔር። ይኸው በእነሱ ፊት ጠይቅሻለሁ፣ እመኝልኝ።
ማለት አሁን እንደዚህ ማውራታችን ለዚህ ከሆነ ቪዲዮ ልቀቀው። ይሄን ቪዲዮ ራሱ ቤተሰቦች ሲያዩ ጥሩ ነገር አይፈጠርም። ገባ? ይሄንኛውን ሲያዩ እንደዚህ ከሆነ ያንኛውን ሲያዩ እንዴት ሊሆን? ያኛውን ችግር የለም ያውቃሉ እንደማላውቅ ያውቃሉ እኮ አይደለም እኮ የሚላክላቸው ፋይል እኮ ነው። አሁን እኮ ሚዲያ ላይ የሚወጣው ፋይል እኮ ነው። እኔ እኮ ቀድሞ ደረሰኝ አይደለ ማቲ? ቀድሜ ላስጠንቅቅሽ ብዬ ነው። አስጠነቀቀኝ አይደለ? አመሰግናለሁ እኮ። እንዴት ነው ነገሩን ታሳኪው? ከነ ብር ከነ ቪዲዮ ገደል መግባት ትችላለህ። ቪዲዮውን ፖስተው አያገባኝም። ይፖስታል። እሱ እኮ የማይቀር ነገር እኮ ነው። ይሄ የማይቀር ነገር እንዴ እንዳልፖስተው ብር ስጭኝ አልከኛ። ብር አልሰጥም። ለምን ነው ማሰጭኝ? ስለማልሰጥህ እንዲፖስት ስለፈለኩኝ። እንዴት ነው እንደዚህ በጣም እርግጠኛ ነሽ? በጣም ለምን ነው እንደዚህ በጣም እርግጠኛ ነሽ በራስሽ? ማለት ያረኩትን ነገር ማቅልጥ እኮ ነኝ። ይሄ እኮ በጣም የሚያሳፍር ነገር እኮ ነው። ማለት እንደዚህ በድፍረት ተወሪበት የሚገባው ነገር አይደለም። አሁን የራቁት ፎቶ ወጥቷል፣ የራቁት ቪዲዮ ወጥቷል፣ ግን ፖስት አድርገው ማለት ካሁን በኋላ እንደዚህ አይነት የሆነ አይደለም የሆነ ቃላት እንዳትጠቀም። አንዴ ልንገርህ። አሁንም ደግምልሻለሁ። የራቁት ፎቶ የራቁት ቪዲዮ ለምንድን ነው የምትደግመው? ለምንድን ነው የማልደግመው? ስታደርጊ ያላፈርሽ ለምንድን ነው ስትሰሚ ታርፊ? ኧረ እባክህ አዎ አይቻለሁ። ነበርክ በቦታው? አዎ ደረሰኝ ፋይል እንዴ የግድ እኮ በቦታው አንቺ አስበሽ አቅደሽ አልመሽ አውጥተሽ አውርደሽ የላክሽውን ፋይል ካላፈርሽበት እኔ ለምንድን ነው ሰውራ ማፍረው? ምክንያት ንገሪኝ እስኪ። ያው ለክማቲ እኔ ካንተ ጋር ቆሜ በዚህ ፀሐይ ለማይረባ ነገር መከራከር አልፈልግም። ምንም መከራከር እኮ አይደለም፣ ማስተካከል ያለብሽ ነገር አስተካክል። ተማመን ብዬ ነው የጠራሁሽ። እስካሁን ላወራቸው ነገሮች እያንዳንዱ ዋጋ ትከፍላለህ። ሁለተኛ ነገር ደግሞ ቪዲዮ ልቀቀው፣ ካልለቀቀው ታዘብሃለሁ እንደው እውነት። ሶስተኛ ነገር ደግሞ ህግ አለ። እኔ እናንተ በህግ ነው የምንጨርሰው። እሺ ችግር የለውም ማለት ቆይ አናግሪኛ እንዴ። ይኸውልሽ እንደዚህ ስለ ሮች ምናምን የሚስተካከል ነገር የለም። እሺ ዘበለ ይኸውልሽ ነይ ቆይ ማርያምን ይኸውልሽ ስነ ስርዓት ስም ይኸውልሽ አወራሁት እኮ እስካሁን መርከስ ምናምን አይደለም ስታደርግ ያረከሽ ለምንድን ነው ከኔ ጋር? ወይኔ መድኃኒዓለም ስነ ስርዓት መፍትሄ ለምንድን ነው የላክሽው? ለምንድን ነው የላክሽው? መፍትሄ ማለት ምን ማለት ነው? መፍትሄ ነው ዘፈኑን ነው አይደለም። ይኸውልሽ በስነ ስርዓት አናግሪኝ፣ በስነ ስርዓት አናግሪኝ። መድኃኒዓለም እኔ እኮ እዚህ ፀሐይ ላይ ቆሜ ማውራቱን ፈልጌው አይደለም። አምሮህ ነው? ነፍሰ ጡር ነህ? ያንተ ፎቶ ነው የተላከው? ንገረኝ። አትፍራ፣ ችግር የለም። አንድ ላይ ጉዳችን ቢወጣ አትፍራ፣ ንገረኝ። እዚህ ጋር ቆሜ ያወሮሽ እንደ ጓደኛ ስለማገር ስለማስብ ስለምጠቀም ወልዱን ፍስ ቅዱስ። አረ ያንተ ከጓደኝነት በለጠ፣ ተወንድሜ በለጠብኝ። ንገረኝ። ከጓደኛ በላይ ቃላት ንገሩኝ እስቲ ወገንታ። ይውጣ ፋይሉ ነው የምትይው? ይውጣ፣ ማርያምን ይውጣ። ይኸውልሽ ፍቅር እኔ እኮ አይደለም የምለቀው አይደለ? ለኔ አይደለም ይላክሽልኝ። ለኔ ነው አንተ ነገ የምለቀው። ለምን እለቀዋለሁ አልክ እኮ። እሱ ቀድሞኝ ከሚለቀው እኔ ልልቀው አይሻል? አንተ ፎሎወር ምናምን ቪው ምናምን ታገኝበት ይችላል። አገኝበታለሁ። አይ ጥሩ ነው። ለምን አንቺ ማድረግሽን ካላመንሽ ያው እነሱም አሉ እለቅላችኋለሁ። ያዩታል፣ እኔንም ያሙኛል። ወይኔ መድኃኒዓለም ልቀቀው። ያሙኝ እሺው ለምን ያስቆምከኝ? ለምንድን ነው እንደዚህ? ለምንድን ነው ይቅርታ ብለሽ እንትን ማትዩ ማሳሳችሁ ነገር? ለምን ነው ማትዩ? ለምን ነው እንደዚህ ማድረግ? ለምን ላክሽ? በራሴ ፎቶ ምን አገባ? ለምን ላክሽ? መፍትሄ ለምን? ምንድነው መፍትሄ? የራስ መፍትሄ መሆን አይችልም እንዴ? እንዴት ነው መፍትሄሽ የሚሆነው? መፍትሄ ነው። ልቀቀው፣ ፖስተው እንደፈለክ አድርገው። ካሁን በኋላ እንዳታስቆመኝ። ለሟል እንዴ ፍቅር። ወይኔ መድኃኒዓለም ወይኔ። ለምንድን ነው እንደዚህ ማድረግ ያስፈልገው እንዴ? ለምንድን ነው ይቅርታ? ለምንድን ነው ድርቅ የምትይው? ያጨስከው ነገር አለ። ለምንድን ነው ድርቅ የምትይው? ለምንድን ነው እንደዚህ ድርቅ የምትይው? ለምንድን ነው እንደዚህ ድርቅ የምትይው እንዴ? ከመጀመሪያው ነው እንደዚህ ሆንሽው። የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። ልቤን አደረክ። እንዳሳይሽ የምትፈልጊው? አዎ አሳይ። እንዳሳይሽ የምትፈልጊው? ግን ካሳየሁሽ ፖስተዋል። ካሳየሁሽ ፖስተዋል። እንደውም ኤዲት ምናምን ያልተስተካከለው አለ። ነግሬ ካስተካክለን ምናምን ፖስተዋል። ኧረ ጌታዬ ሆይ ና አሳይኝ። አሳይሻለሁ እኮ አሳይኝ። ከዛ ግን ፖስት አደርገዋለሁ እኮ አሳይኝ። እንዴ ክፈተው። እኔ እኮ ክፈተው አሳየኝ። አንቺ እንዴት ማቲ ማርያምን ወይ አሳይኝ ወይ ልጅ። ለምንድን ነው እንደዚህ በፈጣጣ የምትከጂው? ቆይ ወይኔ መድኃኒዓለም እንደዚህ ያደረግሽው ነገር እግዚአብሔርን። እኔ እኮ የሚገርመኝ እኮ አንዳንድ ሰው እንደዚህ ሽምጥጥ እንዳደረግሽ እያወቅሽ ምን ነው እንደዚህ አንገበገበ? ብሩን ስለሰጠውክ ነው? አዎ ግን አይ ለምን እንዳደረግሽ እያወቅሽ እንደተፈጠረ እያወቅሽ ለምንድን ነው እንደዚህ መካድ ያስፈለገው? ለምንድን ነው መካድ ያስፈለገው? እሺ ለምንድን ነው መካድ ያስፈለገው? ፈርተሽ በጣም ነው እንዴ የፈራሽው? ማቲ ወይ ቪዲዮን አሳይ ወይ ልሂድ።
እኔ ካሳዩሽ ፖስት አደርገዋለሁ ብዬሻለሁ። ማርያምን አድርገው አላረከው ታዘባለሁ አድርገው። እኔ እኮ እንደዚህ አይነት ድፍረት ከየት እንዳመጣሽ እኮ እግዚአብሔር እንዴ። እሺ ልሄድ ነው ግን አልቆምም። ካሁን በኋላ ማርያምን አልቆምም እንዴ። እኔ እኮ አይደለም ከየት ነው ያመጣሽው ይሄን ድፍረት? እኔ እኮ 3 መልስ እኮ ነው እንድትመልሽልኝ የፈለኩት እኮ እንኳን 3 መልስ አንድ መልስ አልመልስልህም። አይደለም የመጀመሪያው እኔ እዚህ ጋር ያንተን ተረተረላ እኮ ጥያቄዎችን የምንም ተረተረት አይደለም። መጀመሪያ መቼ የተላከ ፋይል ነው? ሁለተኛ ለማን የላክሽው የራቁት ፎቶና ቪዲዮ ነው? የሰጠ ሰው ነው የላኩለት በፍቅሩ ተጣምጬ። እንደዛ ነው እንደዛ እንድትይኝ ነበር የፈለኩት። ወይኔ ጌታ ሆይ ማቲ ምንድነው ዛሬ ያማል እንዴ? ዛሬ ምን ሆነሃል? እግዚአብሔር ነው ምንድን ነው ይባልልኝ ማርያም። እኔ እኮ እንዳንቺ አይነት ደፋር እኮ አይቻላትም እኮ እንዳንቺ አይነት እንዴ። ይውጣ ሰው እንደዚህ አይነት ስራ ከሰራ በኋላ ይደበቃል፣ ይፈራል። አንቺ በድፍረት ይለቀቅ እንደዚህ አይነት ፋይል። እኔ እኮ አይደለም እንደዚህ የራቆቴን ፎቶና ቪዲዮ ተይዞብኝ ልቀቁልኝ። እንደው የዛሬ 10 ዓመት የተነሳሁትን ፎቶ እንኳን ሰው ሲለቀቅብኝ አልወድም። ከየት ያመጣሽው ድፍረት ነው አንቺ? ጨረስካ? እኔ ላሳይሽ ፋይሉ ግን ካሳየሁሽ ለቅ ወይኔ ማቲ ፖስተው ካሳየሁሽ ፖስተዋለሁ። እሺ ፖስተው አሳየኝ ወይ ማታሳየኝ ከሆነ ልሂድ። እኔ እዚህ ጋር ቆሜ ምንም አላደርግም እንዴ። እኔ አፈርኩ። ላንቺ ለማሳየት ራሱ ፋይሉን እኮ በጣም አፈርኩ። በጣም እኮ የሚያሳፍር ነገር እኮ ነው እንደዚህ በድፍረት ማውራት። እኔ እኮ አንቺ ድፍረት ለምን መጥፎ ቃል ካፍሽ አልወጣም ነው? ለምን አልሰደብሽኝም ነው? እኔ እኮ ምንም እየተናገርኩ አይደለም። አንተ እንደፈለክ አፈን እየከፈክ ነው። እንደዚህ አይነት ፋይል የለብኝም ነው? እንደዚህ ራቁቴን ሆኜ ፎቶ ቪዲዮ የላኩለት ሰው የለም እያልሽ ነው አንቺ? እንደዛ ነው የምትይው? ልቀቀው ማለት እኮ ምንም አይነት ፋይል ስለሌለብኝ ምንም አይነት ነገር ኤአይ ነው ከሆነም ኤአይ ነው ካልሆነ ደግሞ እንደዚህ ምናምን ነገር ነው። ልቀቀው። በኋላ እኔና አንቺ ፐርሰናል የሆነ እንትን እንዲኖረን አልፈልግም። ከዛ በኋላ ኧረ እባክህ እንደዚህ አይነት ፋይሎች ቀን ያው ልክ ቪዲዮ ነው ባለቀው የዛሬ ቀን ማለት ነው። እኔ እግዚአብሔርን ነው የምልሽ አሁን እንደዚህ አይነት ፋይል ከወጣ የምሬ ነው የምልሽ እንደዚህ አይነት ፋይል ከወጣ እኔና አንቺ አብረን እንድንውልም አብረን እንድታይም ከአንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። እኔ ነኝ እንጂ የማልፈልገው ለክብር አይመጥንም። አንቺ እንደዚህ አይነት ፋይል ወጥቶብሽ እኔ ከአንቺ ጋር አረባክሽ ምን አይነት ድፍረት ነው? ምን አይነት ድፍረት ነው? ምን አይነት ድፍረት ነው? አረሽ እንዴ ቆሚ እንጂ ልቀቀኝ። ቆሚ። ኧረ በእግዚአብሔር ወይኔ ወሬ ልትሄጂ ነው? አይ የምር አይ ኧረ በእግዚአብሔር እጄን እያሳመንኩኝ ነው። ምንድን ነው የፈለግከው? እኔ እንድታምኚ። እሺ አመንኩኝ እኮ ፖስተው እንግዲህ ጠብቁኝ። ላይቭ ላይ እያለቀስኩኝ ይቅርታ ጠይቃቸዋለሁ። ዞር በልልኝ ወደዛ። አንተ ልቀቀኝ እንዴ ማርያም ልቀቀኝ። አለቅሽም። እኔ ከስንት ሀገር መጥቼ ደግሞ ትቆጣለች እንዴ? ሰርሶ ይቀርጻል እንዴ? ዞር በልልኝ። አዎ ፍቅር በእግዚአብሔር ማቲ በእግዚአብሔር ይኸውልሽ እኔ ተማመንሽ አድርጌዋለሁ። ይቅርታ ብለሽ አመንኩ። ይቅርታ አድርጌዋለሁ። በቃ እንደዚህ አይነት እንዴ ነኝ እንጂ በስተክል እመኝላቸው ማቲ። እንደውም አላምንም። ምን ታመጣለህ? ካሁን በኋላ እጄን እንዳትይዘኝ። ያሟል ይሻለው የሰራሽውን ከሰራሽ በኋላ እጄን እንዳትይዘኝ ትይኛለሽ እንዴ? ደግሞ ምን አገባክሽ? ሰራው አይደል? ያገባኛል። ዞር በል ጓደኛዬ ነሽ። ያገባኛል። ዞር በል በቃ እንዳትነካኝ። እግዚአብሔር እንዳትነካኝ። እሺ የትም እንዳትሄጂ ቁሚ። እናውራ። በስተክል እናውራ። መድኃኒዓለምን እንዳትነካኝ። በቃ ዞር በልልኝ። እንዴ አንተ ለምንድን ነው ነገር ራስ ላይ ነገር የምታከብደው? ተረጋግቼ ማውራሽ እኮ ያልክኝና ያንተ ነገር በህግ ያልቃል። ሲያልቅ ደግሞ የባሰ እዚች ጋር እንደዚህ አስገድደ በማስቆም ምናምን ሌላ መረጃዎች ራስ ባታ ችግር የለውም። ወደ የሆነው መሆን ይችላል። ነገር ግን ይኸውልሽ ለአንድና ለመጨረሻ ጊዜ በስትክክል ጠይቅሽ። አትጠይቀኝ። በስትክክል ጠይቅሽ። አንተ ምን ይሰናል? እስካሁን ከመጀመሪያ እስከ መጨረሻ በስትክክልና ትህትና በተሞላበት መንገድ አልነበር እንዴ? ታስረዳኝ ነበር። ለምንድን ነው እኔ ነኝ እንጂ የሰራሁትን ስለማቅ ያልኩት አይደል? አይሰራሽም ስለምታውቂ በጣም አመሰግናለሁ። ያን እንዴት ነይ በቃ የኔ እናት ጌታ ምስክር በቃ ልታለቅሽ ነው እንዴ? በመድኃኒዓለም ተረጋጋ። በቃ ይለቀቃል። ምን አስቸኮለሽ እኮ? ዞር በልልኝ። እሺ ዞሪ ማርያም ተረጋጊ። ምን ፈለግ? ተረጋጊ። እሺ ተረጋጋው።
ለምን ታስቆመኝ? እሺ ፀጉርሽ እንትን አለ ተበላሽ። ጠጋ ብለሽ አውሪኝ እንጂ ለምን ነው የምትሸሽኝ? ለምን? እሺ ምንድነው? ለምን ታስቆምከኝ? እኔ እንደምወድሽ ታውቂያለሽ። በስመ አብ ወወልድ ወመንፈስ ቅዱስ ይቀርብኝ። እሺ ንገረኝ፣ ምንድነው? ምን ቀረ? ለምንድን ነው ጥለሽኝ የምትሄጂው? አንቺን ብዬሽ አይደል እንደወጣሁት? በስመ አብ አይ ማርያም ነው መቤቴን ጥለሽኝ ታዚ ያማታል። አንቺን ብዬሽ አይደል እንደወጣሁት? ውለታ በዛብኝ። አይ ለምንድን ነው የላክሽውሽ? በኢየሱስ ማርያም እሺ ቀልዴ ነው ግን ይኸውልሽ ማርያም ነው እኔ እኮ እቺ ልጅ ምን ባረጋት ጌታን እየነገርኩ ነው። ከመጀመሪያም ጀምሮ ፕራንክ ከሆነ ዞር በል፣ ፕራንክ ከሆነ ይቅር። በእንደዚህ አይነት ነገር በጣም ነው የሚደብረው እኮ ማርያም እኮ ለዛ እኮ እንደዚህ አይነት ነገር እንዳይፈጠር ቀድሜ ላስጠንቅቅሽ ብዬ በኢየሱስ አይ ማርያም ፍቅርዬ ሰይ ጌታን ዞር በልልኝ። እሺ ዞር በልልኝ። እሺ ችግር ተመንልን። እኔ ለምን ነው የማታምኚው? እኔ እንዳለ የአስር ሴቶች ፋይል አለኝ። እሱ ላውጣ ቀጥታ ሂጂ። እንደዚህ አይነት ቀልድ አልፈልግም። እኔ በሴት ነበረ ያየሁት ሲላክ ማለት ነው ልኮ ለአስር ሴቶች ኢማጂን ጋይራ ዞር በልልኝ። ኧረ በመድኃኒዓለም ይደበረኝ በቃ እንዴ። እሺ ግን እንዳትልኪ፣ እንደዚህ አይነት ነገር እንዳትልኪ እባክሽን አደራ። ለምን ማቲያስ የሆነ ቀን እንደዚህ ብሎ ነበረ መባሉ አይቀርም። አይባልም። ስለዚህ የሰይጣን ጆሮ ይደፈን ጌታ። እኔ ካሁን በኋላ ሲጀመር የራቅ ፎቶ አይነት ወሬ ሰማራት አንተ ነህ የምትመጣብኝ። ይሁን ጌታን አይ ተማመንብሻለሁ። እንደዛ ነው። ለምንድን ነው እሺ ጥለሽኝ የምትሄጂው? ወይኔ ቆመን እናውራ እንጂ እኔ እኮ እግዚአብሔርን ታው ውስጤ ላይ ያለው እንዴት እንደናደድከኝ እንዴ! እግዚአብሔርን ግን በኤአይ ይሰራል እንዴ? ያው አለ ብለህ ስትደርቅ ነው እንደዚህ አይነት ነገር። አይ ኖ እሱማ ደርሶኛል እኮ ፋይል፣ ግን በኤአይ ይሰራል እንዴ? ያወጣጣኝ ጌታን ባይዘዌ መነካከል የለብህ ሰው ጋር የተነካካው። አይ እግዚአብሔር ፕራንክ እንደዚህ አይደለም ሲጀመር። አሁን ለምሳሌ እኔ ፕራንክ አይባልም፣ ዝም ብሎ ማማሞቂያ ነው። አሁን እኔ ልለው የምችለው ገባህ? እና ልጅ ማቲያስ ምን መሰለህ ተዘጋጅ። እኔ መድኃኒዓለም ሁሉም ሰው ያቀኛል፣ ሁሉም ሰው ያቀኛል። እኔ ፕራንክ ምን አንሰሳራ? እሺ እኔ ያቁኛል። ባይዘው ያቁሻል፣ በጣም በደንብ ነው የሚያቁሽ። ግን አልነገርኳችሁም። ባይዘው ይሄ ቪዲዮ ምንም አይነት እውነታ የለውም። which means ሰው የምር ሊመስለው ይችላል። ፍቅር ምንም አይነት እንደዚህ አይነት ነገር ውስጥ እንደማትገባ ያው ሁላችሁም ታውቃላችሁ። ከወጣ ፋይል አታምኑም? ታምናላችሁ? ማየት ማመን ነው አይደለ? ግን ያው እንደዚህ አይነት ነገር የለም። ፕራንክ ላድርጋት ብዬ ነበረ፣ ግን ያው ከየት ያመጣውን ፋይል አይነት ነገር ነው። ችግር የለም እንዴ እኔ ደንግጫለሁ። አሁን ማቲ ካሁን በኋላ እንደዚህ አይነት ፕራንክ ብታደርገኝ እሺ። ግን ማለት እነቤቴ ያው እኔ ኖርማል ያደረኩት አይደለ፣ በቃ ፕራንክ ያው ታደርጋለሁ። በቃ ኖርማል አልተናደድኩም፣ ምንም እሱንም አልተቀየምኩትም። አንተም እንዲህ ነው መሆን የለብህ። እኔ ፕራንክ ሳደርግ ማኩረፍ የለም መመናጨር፣ ያዙ ይልቀቁኝ ምናምን የለም። ችግር የለም። ያው አንድ በምድር በሰማይ መድኃኒዓለም አንድ ፕራንክ አድርጊኝና እግዚአብሔርን እኔ የማትወጪው ችግር ውስጥ የምትገቢ እመቤቴን እንደው እስቲ አንተ ማልወጣበት ችግር ውስጥ ከተተኝ እንደ ችግር ናፍቆኛል። እንግዲህ ያቁኛል፣ እኔን የሚያቁኝ ሰዎች ያቁኛል። መድኃኒዓለም በቃ ያቁኛል። ወንድ ልጅ አያውቅም። ቆረጣ 4 እና 9 አይሻልም? በቃ አይ እኔ አልናገርም፣ በተግባር ነው ማሳየክ። እሱን እናያለን። እኔ እኮ እንደውም ከቀላሉ ልጀምርልሽ ብዬ ነው። ጥሩ ከቀላሉ ልጀምርልሽ ብዬ ነው። እኔ ያው እኔም ያማማኩ ነው የሚሄደው ገባ። ግን ከዚህ ደግሞ ሻል ያደርጋል። ኧረ አይ ምን ይባላል? አጭር ሰው አንቱ ሳይባል ያረጃል ይባላል። ምን ታረመኔ እንደሆንኩ አሳይሻለሁ። አይ መሳቅ አይቻልም። ቁም ነገር ነው ያወሩት። ጥሩ ነው። አሁን እሱ በቃ ንግግር እኮ
አሪፍ ተረትና ምሳሌ ተናግሮ ልብ ወልቋል። ኢትስ ኦኬ። ስለዚህ በእኔ ብሳል እያልሽ ነው። በቃ ይሄው ዲል አሳይሻለሁ። በፕራንካችን ላንጣላ ማንም ላንደባበር ቃል ገብተናል። ስልክ አላነሳ ምናምን ማለት አይቻልም። ማኩረፍ አይቻልም። እርግጠኛ ነሽ? አይቻልም። ስንቀጣጣል በቃ ያው እንግዲህ ሰምታችኋል። ፕራንክ አድርጊያት ማቲያስን ማየት አልፈልግም፣ ማቲያስን ማግኘት አልፈልግም ብትል አንተም እንደዛው መድኃኒዓለም በቃ እንትን ማለት አይቻልም። ማፋፈር አይቻልም። እሺ ተስማምተናል። እቺን ቀን እንዳትረሳት። እቺ ፓርት ወደኔ እንዳትረሳ። እቺ ፓርት እንዳትረሳ። አትረሳም። አይዞሽ እና ዝም ብለሽ አሁን ፀሐይ ቀጠቀጠኝ ምናምን ጠገን አድርገኝ እስቲ። ምን ልጋብዝሽ? ችግር የለም። እዚህ ሆዳማ እንዳይ ነው የደበበን እንትን የሚለው ልጋብዝሽ። ቆንጆ ሙዚቃ ልጋብዛት። ሊቨር እንዲሆን አስተሳሰብ እንዲኖር። አይ ቆንጆ ሙዚቃ ልጋብዛት። ቆንጆ መሰረታዊ ነገር ልብስ፣ መኖሪያ፣ ምግብ እንትን አረግሽኝ አይደል? ራምዚ ሪል ስቴት አረገችኝ እኮ ማቲያስ ነኝ። ከሶስቱ መርጠህ አይ ደስ ያለሽ ንጋብዝሻለሁ። ግን ከሙዚቃውን ጀምር ወይ ነኝ እንደ ሀሳብ። በስመ አብ ድምጽ ባይኖረውም ያው ታውቃላችሁ ጓደኛ በሁሉም ጊዜያት አንድ ላይ በክፉም በደጉም ችግር የለም። አልቅስ መቼም ዝፈን አይደለም። ቹ ሙዚቃ እንዳለኝ ያውቃሉ። አይዞህ ቀለል አድርገሽ ባታይኝ አሪፍ ነው። በል ጀምር። እኔ ብዙ ዋዥ ያለው እምቧበይ ልኝ እስክስታ ጎበዝ እንደሆንሽ አውቃለሁ። በስመ አብ ቶቶት ይዤሽ እሄዳለሁ። ቆይ አይ እንዴ ጀመር ፕራንክኛ ፍቅር ነው የሚያምር። ፍቅር ነው እንደ ስሟ ፍቅር ነው። እንደዚህ በቃ ቶቶት ይሆነ ና ይጋብዝ ምሳ ባትጋብዥኝ ተጋደልን እና ለማንኛውም ያው ከዚህ በኋላ በቆንጆ ነገር ፕራንክ በለው የግድድር ፕራንኮች ጠብቁ። ሬት መስጠት እንዳትረሱ። የማን የተሻለ ነው ሳታዳሉ ግን ሴት ልጅ ታውቃላችሁ ቅድሚያ ለሴት ልጅ መስጠት አለበት። እና ሬት ስትሰጡ 5 ከሆነ አሁን ለኔ የሚገባኝ 8 ወይ 9 ገባችሁ አይደል? ተግባብተናል። ወንድ ልጅ ደግሞ የቤቱ ራስ ነው ይባላል። ወንዶች 2 ከሆነ የሚገባኝ 10። ቻው። እኔ ከልብ እናመሰግናለን ስለተከታተላችሁን። በቃ እንሂድ። በጣም እናመሰግናለን። በሌላ ባሪ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ሰብስክራይብ ያደርጋችሁ